ጉቻ 40 ሚሊዮን ብር ተደብቃ ይዛ እየሄደች እያለ ዶክተር ደረሰባት። እጅግ ደንግጣ ትገኛለች። ሎሚም ሱራፌልን ራሱን የሚስት መድኃኒት ስጩ ብላት መድኃኒቱን ሰጥተዋለች። ቤዛም እንግዲህ ምስክር መሆን አለብሽ፣ የዛን ቀን ያገተሽን ሰው መናገር አለብሽ ብሎ እንግዲህ ጠበቃው እያፋጠጣቸው ይገኛል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ በባለፈው ክፍል ላይ ትንሽ ላስታውሳችሁ። ሳሚ ቤት በማቃጠል ተጠርጥረዋል ብሎ ፖሊሱ መጥቶ ወደ እስር ቤት ሊወስደው ሲል ነበር ክፍሉ የተጠናቀቀው። ሱራፌል የዶክተርን ቤት በቤንዚን አርከፍክፎ ማቃጠሉን የምናስታውሰው ነው። በባለፈው ክፍል ላይ ቤቱን አቃጥሎበት ነበረ። ሆኖም ጠንቀቅ እንዲል በረንዳውን ብቻ ነው ብሎ እሱም እንዳላቃጠለ ክዶ ነበረ። ሆኖም እንግዲህ መርማሪው በራሱ ደርሶበት ሳሚን ወደ እስር ቤት ወስዶታል። ሳሚም እስር ቤት በመግባቱ ዶክተርና ጉቻ ሀሳብ ላይ ገብተዋል። እነሱም እንግዲህ አሁን እስር ቤት በሚጠየቅበት ሰዓት ለምን ይህንን ቤት ልታቃጥል ቻልክ? በምን ተነሳስተ ነው ተብሎ ሲጠየቅ ስለ ብሩ ካነሳ እኛ ትልቅ ወንጀል ውስጥ ገብተናል። ብሩንም በዛ ላይ ደግሞ የሞተውንም ሰውዬ ጭምር ደግመን ወደ እስር ቤት መግባታችን ነው። ሱራፌል ሳሚ እኛ ሳንከሰው እንዴት ሊታሰር ቻለ ብሎ እንግዲህ ተጨንቀው ይገኛሉ። ጉቻም ካዲያ ምንድን ነው ማድረግ ያለብን ብላ ዶክተርን ስትጠይቀው ብር ከፍለንም ቢሆን እሱን ማስፈታት አለብን። እሱን እዛው ተውን ማለት እኛም ወደ እስር ቤት ነው የምንሄደው ብሎ ይላታል። እሷም እንዴት ነው ብር ከፍለን የምናስፈታው እና መታሰር ትፈልጊያለሽ ወይ? እኔ ምልሽ እነ ቁልጭስ ምን ላይ ደረሱ? የት ናቸው ብሎ ይላታል። እሱም ሕክምና ላይ ነው ያሉት፣ አሁን ውጪ ነው ያሉት። እኔን አያወራኝም ካንተ ጋር ይሄንን ነገር ማድረጌን ስላወቀ አሁን ገለልተኛ አድርጎኛል። ሰዎች ብቻ ነው የሚነግሩኝ። ሳሚም ከሆነ እህቱንም አልሸኛትም፣ ምንም ለእህቱን ቦታ የለውም በማለት ትነግረዋለች። አይ የስጋ ነገር ቦታውን አይስትም። አሁን እሱ እዚህ መጥቶ ታስሮ ሲያይ ቅንጭርትም ሀሳቡን ቀይሮ እኛን ብቻ ወንጀለኛ እንዳያደርጉን ማማዬ ታክማ በመጣይ ሰዓት እሱም ታስሮ ካየው ቅንጭርቴ ላይ ጨክን ይችላል፣ ማማዬም በወንድሟ ላይ አትጨክንም ብላ ስትለው መቼ የሸኛትና ምን ሆንሽ ብሎ መቼ ጠየቃት። እሱ እዛ ቤት ከገባ ጀምሮ ቤዛ ቤዛ እያለ ከቤዛ ጋር ብቻ ነው ነገሮቹን እየጨረሰ ያለው ብላ ትለዋለች። እሱም እንግዲህ እንደዛ በምትለውም ሰዓት አይ ገንዘቡን ከፍለን ቶሎ ማስፈታት አለብን፣ እንደዛ ከሆነ በቃ እናስፈታዋለን እያለች እያወራችው እያለ ሎሚ ስቶብ ተበላሽቶብኛል ብላ ትጠራዋለች። እሷም እንግዲህ ከሎሚ ጋራ ያለውን ቅርርብነት እጅግ በጣም እየቀናች ነበረ። እንዴት ነው ይሄን ነገር ሊያደርጉ የቻሉት? ለምንድን ነው እንደዚህ የሚቀራረቡት? እሷማ በጣም እጅግ ቀንቷ ትገኝ ነበረ። ዶክተሩ ምን እያልሽ ነበረ? ወሬውን ጨርሽልኝ ብሎ ሲላት አይ ሂድ በቃ ሂድና እስቶቡን ስራላት ብላ ትለዋለች። አይ እስቶቡን ከመስራቴ በፊት አንቺ የምትፈልጊውን እያወራሽ ያለሽውን እንድጨርሽ እፈልጋለሁ ብሎ ቢላትም አይ ሂድና ስራላት፣ እኔ የት ሄዳለሁ ብለህ ነው? እዚሁ ነው ያለሁት በማለትም ትለዋለች። እሱም እሺ በቃ እንደዛ ካልሽኝ ከፈቀርሽልኝ ብሎ ይሄዳል። እሱም ከሄደ በኋላ ያለውን ነገር ትነግረዋለች። ሎሚ ብር ከፍለው ሳሚን ሊያስፈቱት እንደሆነና በሐሰት ምስክርነት እየሰበሰቡ በገንዘብ እያሉ እንደሆነ ትነግረዋለች። እሱም ማለት ሲላት ሐሰተኛ ምስክሮች ፈልጊልኝ ብሎኛል፣ ምስክሮች እየፈለኩለት ነው በማለትም ትነግረዋለች። ምን አይነት ምስክር ብሎ ሲላትም እሱን ከእስር ቤት እንዲወጣ
ሉሲም እንግዲህ ልጇንም ጉቻም ልጇን ስላስወረደች በዛም አንድ ላይ አያይዞ ሁሉንም ነገር ምስክርነትን ፈልግልኝ ብሎኛል። ስለዚህ በተለይ ሉሲ ወንጀለኛ እንደሆነች አድርገው ሱራፌልን ሳሚን ከእስር ቤት ለማስወጣት ነው ብላ ትነግረዋለች። ይሄንንም አስበውልናል ማለት ነው። ጥሩ ሀሳብ ነው። አሁን አንቺ የምታደርጊውን ሁሉ እኔ ነግርሻለሁ ብሎ ይላታል። ምንድን ነው የምትነግረኝ ብላ ስትለውም አሁን የምልሽን ታደርጊያለሽ፣ እነሱም ማን እንደሚያሸንፍ እናያለን ብሎ ይላታል። እሱም አሁን የምታደርጊው ነገር ምስክሩን እፈልጋለሁ ቲዩና እኔ የምሰጥሽን መድኃኒት ለሱ ትሰጪዋለሽ ብሎ ይላታል። እሷም ይሄንን ነገር ሉሲ ማወቅ አለባት፣ ሉሲ ሁሉንም ነገር ማወቅ አለባት ብላ ስትለውም አይ የእሷ ማወቅና አለማወቅ ምን ጥቅም አለው ብሎ ይላታል። የኔና የአንቺ መቀራረብ ምንም ከእሷ ጋር የሚያገናኘው ነገር የለም ብሎ ሲላትም አይ ምናልባት ሁልጊዜም ተደባብቀን በምንገናኝበት ሰዓት ወደ ሌላ ነገር እንዳትጠረጥረው ፈልጌ ነው ብላ ስትለውም ወዴት ነው ወደ ሌላ ነገር የምትጠረጥረው? ወዴትም መጠርጠር አትችልም ብሎ ይመልስላታል ማለት ነው። እሷም እንግዲህ እንደዛ ብሎ በሚመልስ ለሰዓት አንቺ ስታስቢው ከሰራተኛ ጋራ ትጠረጥረኛለች፣ ከሰራተኛ ጋርማ ከጠረጠረችኝ እሷ ጤነኛ አይደለችም ማለት ነው ብሎ ይመልስላታል። እሷም እውነት ነው ሰራተኛ መጠቀሚያ እንጂ መቼ ለዚህ አይነት ነገር ትሆናለች ብለህ ነው ብላ ብቻዋን ማሰብ ትጀምራለች። እሱም እንግዲህ ትቷት ወደ ሉሲ ጋር ሲሄድ ሉሲ ምን እውነት ነው በማለት ስትጠይቀው አይ ምንም አልሆንኩም ብሎን አጥቼ ነው ብሎን ነው ትንሽ የተፈታው በማለትም ሲላት ሉሲም ይህንን ነገር እግሬን ማውጣት አለብኝ፣ አንዴ ሳሚ ስል አንዴ ደግሞ ዶክተር ስል፣ ስለዚህ ራሴን መቻል አለብኝ። እሱ ከሎሚ ጋራ መሆን አለበት። እኔ ሎሚንም ባስወጣት እሱ መልሶ ወደዚህ አይነት ነገር መግባቱ አይቀርም። ስለዚህ እንዴት ነው ከሉሲ ጋር ያለው ግንኙነት በማለት እንግዲህ ወደ ቅናት ትገባለች ማለት ነው። ሆኖም አሁን ላይ ብሩ እስካለ ድረስ እኔ ብር ካለኝ ማንኛውም ሰው እኔ ፈልጎ ነው እንጂ የሚመጣው እኔ ወደ እነሱ መሄድ የለብኝም። ስለዚህ ያለውን ነገር አሁን መጨረስ አለብኝ ብላ ትላለች። መወሰንና የውሳኔ ሰው መሆን አለብኝ በማለት እንግዲህ ወስና ትገኛለች ማለት ነው። እንዴት ነው ይሄንን ነገር የምታደርገው? እንዴት ነው ይሄ ነገር የሚሆነው? በማለት እሷም በዚህ አይነት ሁኔታ ላይ ትገኛለች ማለት ነው። ሆኖም እንግዲህ ለሱራፌል ትደውልለትና ትቀጥረዋለች። እሱም እሺ ይላል። ቤዚም ሉላ እንዴት ስትሄድ ተውካት? እንዴት ነው ከቤት ስትወጣ እየተውካት ብላ ስትለውም እንዴ እሷ እኮ ሕፃን ልጅ አይደለችም፣ እኔ ቤት ውስጥ አስሬ አላስቀምጣትም፣ ከሄደች ሄደች ነው ብሎ ይላታል። እንግዲህ ሉላም ፖሊሱን ለማግኘት ነበር ሄደችው። እንዴት ነው የገዛ እህትን የምታሳስራት? ምን አይነት ጨካኝ ብትሆን ነው ፍትሃዊ ነኝ እያልክ ለምን እኔ በቢላ ያስፈራራው ጊዜ ይሄንን ነገር አላሰርከኝም ነበረ ብላ ትለዋለች። እሱም እንዴት ነው ይሄ ነገር እንደዚህ የሚሆነው? እኔ ፍትሃዊ ነኝ፣ እናንተም እምቢ ብትሉ ሁሉም ነገር መሆኑ አይቀርም። ካዲያ እንደዛ ከሆነ ለምንድን ነው የእህትን ልጅስ የማታስራት? እሷም ተባባሪ ናት፣ እህቴንም ማሰር ትችላለህ፣ እኔም ቢላ ይዤ ያስፈራራውክን ሁሉ ማሰር ትችላለህ ብላ ትለዋለች። አሁን አንቺ ምን እያልሽ ነው ያለሽው? ምን እንዳደርግ ነው ካዳ እየፈለግሽው ብሎ ሲላትም እንግዲህ በዚህ አይነት ሁኔታ ውስጥ ምንም ነገር ማድረግ አትችልም እያለችውም ነበረ። ሆኖም አንቺ እንደዚህ መቆጣት የለብሽም። ምንም ነገር ባደርግ እህቴ ናት። እህቴን ደግሞ እኔ ብተዋትም ሰዎች አይተዋትም። ይሄ ሕግ እስካለ ድረስ ሕግ የያዘውን ነገር ማንም ሊተው አይችልም በማለት ይላታል። እሷም እንግዲህ እሺ እንደዛ ከሆነ በማለትም ትተዋለች።
መድኃኒቱንም ይዟ ሄዷ እንግዲህ ሆቴል ከገባች በኋላ ሃይላንድ ውስጥ ውሃ ውስጥ አስገብታ ያንን ለእኔ መንገድ ላይ ስደርስ ትሰጠኛለ፣ ለሱ ደግሞ ይህንን ጽሑፍ የጻፍኩበትን ትሰጠዋለ በማለት እንግዲህ ሱራፌልና እሷ ተያይዘው ጉዟቸውን ይጀምራሉ። የት ነው የምናገኛቸው? ይህ ሁሉ መንገድ ለምንድን ነው በእግራችን የመጣ ነው? መኪና እያለ በመኪና የምንሄደውን ብሎ ሲላትም አይ መኪናው እኮ እንዳላቃለው፣ መኪናውን ሲያዩ ግን እነሱ ሀሳባቸውን ሊቀይሩ ይችላሉ። ስለዚህ ቅርብ ነው እንሄዳለን ብላ ትለዋለች። እሺ እንደዛ ከሆነ አሁን አልደረስንም ወይ ብሎ ሲላትም እየደረስን ነው ብላ አሁን እዚህ ጋር አረፍ ማለት አለብን ብላ ትለዋለች። እሱም እሺ በቃ እኔም ፀሐዩ እያዞረኝ ነው አረፍ ብለን እንሄዳለን በማለትም ይስማማሉ። እሷም ውሃውን ይዤ ልምጣ፣ ቆይ ውሃ ላምጣለ አንተ አረፍ በል በማለትም እሱ አረፍ ባለበት ሰዓት ሄዷ ውሃውን ይዛ መታ ከነ መድኃኒት ውስጥ የጨመረችውን ለሱ ትሰጠዋለች። እሱም ውሃውን እንደጠጣ እስቲ ሰውየው ጋር ልደውልለት ሰውየው ነው የሚያመጣው ብላ ትለዋለች። እሷም ዞር ብላ እንግዲህ ለዶክተሩ መድኃኒቱን ሰጥቼዋለሁ፣ ያልከኝን ነገር ሁሉ አድርጌያለሁ ብላ ትለዋለች። እንደዛ ከሆነ በጣም ጥሩ ነው ብሎ ይላታል። እሱም እንግዲህ እንደዛ ካደረግሽ በኋላ አሁን ላይ ምንም ነገር እንዳታስቢ፣ ከትንሽ ደቂቃ በኋላ እሱ እራሱን ይስታል። እሱ እራሱን በሳተበት ሰዓት እናንተም መቶ የሚወስዳችሁ አለ። ያንን እንግዲህ መቶ ከወሰዳችሁ በኋላ አንቺ ምንም እንዳታስቢ በማለት መኪና እልካለሁ ብሎ ነበረ። ሆኖም እንግዲህ ሉሲ አሁን ላይ ዶክተርን መካድ አለብኝ፣ ይህንን ገንዘብ ይዤ መውጣት አለብኝ፣ እሱ ሊክደኝ ነው፣ ከሎሚ ጋራ ያለው ነገር እንዴት እየሆነ ነው በማለት እንግዲህ ገንዘቡን ይዟ ለመውጣት ወስናል። መኪና አዟለች። ሆኖም እንግዲህ ፖሊሱ እናተ ብትዋሹ እንኳን መታሰሯ የማይቀር ነገር ነው። አሁን እስር ቤት ገብታለች። ስለዚህ የዛን ቀን ያገተሽ ጊዜ ወዴት ነው የወሰደሽ? ማን ነበረ? ምን አይነት ሰው ነበር? አንተንስ ስንት ብር ጠየቀ? ሚስት ታግቷ ብሎ ሲጠይቀውም እሱም የጠየቀውን ብር አላቅም ብሎ ብሩንም ይክዳል። ሁሉንም ነገር ከካደ በኋላ አንተ ብትክድም አንተ ብትዋሽም ሆኖ ዞሮ ነገሮቹ ሳይወጡ የሚቀሩ እንዳይመስል ድምፁንም እንዴት ነው አንቺ የማታውቂው? ምን አይነት ሰውስ ነው? ወዴትስ ነው እየወሰደሽ ብሎ ሲጠይቃት እንግዲህ ሁሉንም ነገር ነበር የካደችው። እሷም እስር ቤት እንዳይገባ ስለፈለገች እህትየውን ከእስር ቤት እንድትወጣ ነበረ። እርግቤም እንግዲህ ብቻዋን ላይ ትታለች። እርግቤም ከሆነ በዚህ ወንጀለኛ ሆና መጠርጠር አለባት፣ እሷም መታሰር አለባት ትክክለኛ ነገር የምትሰራ ከሆነ ብላ ትለዋለች። ሆኖም እንግዲህ እርግቤም አሁን ላይ ህመም ላይ ስላለች እሷም ከህመም ስትድን እዚህ ነገር ውስጥ መታሰሯ የማይቀር ነገር ነው ብሎ ይላታል። እንግዲህ በዚህ አይነት ሁኔታ ውስጥ ይገኛሉ። ሉሲም ገንዘቧን ይዟል። ዶክተርን ክዳ ልትወጣ ስትል እጅ ከፍንጅ ይዟታል ማለት ነው። እንግዲህ ያላችሁን አስተያየት ማስቀመጥ ትችላላችሁ። እንግዲህ ሉሲ በስተመጨረሻ ከሁሉም ልትርቅ ነው። እንግዲህ ቅንጭርቴም ክዷታል። ሁሉም እየካዳት በሚገኙበት ሰዓት የእጇን ልታገኝ ትንሽ ጊዜ ብቻ ነው የቀረው ማለት ነው። እንግዲህ አሁን ሱራፌል ደግሞ መጥፎ ነገር ውስጥ ገብቷል። እንግዲህ ይሄ ሁሉ ከቤዚ ደብቆ እያደረገ ያለው ነገር እሱን ወደማይሆን መንገድ መርቶታል ማለት ነው። እንግዲህ ዶክተር መድኃኒቱን አጠጥቶ ከወሰደ በኋላ እሱ ሳሚን ማስፈታት አይችልም። እንኳን ሳሚን ሊያስፈታ ራሱ ሊኖር አይችልም ማለት ነው። እንግዲህ ይህንን ይመስላል። ውድ የተከበራችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ብላችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። አስተያየታችሁን እጠብቃለሁ።